በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰዱሱ ለወርሃ ጥር በዛቲ ዕለት ኮነ ሰማዕተ ቅዱስ ፊላታዎስ ዘበትርጓሜ ስሙ መፍቀሬ እግዚአብሔር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጉም የእግዚአብሔር ወዳጅ የሆነ የከበረ ፊላታዎስ በሰማዕትነት አረፈ። ይህም ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ወላጆቹም መረግድ የሚባል ላም ያመልኩ ነበር። የተፈተገና የበሰለ በሰሊጥ ቅባትና በማር የተለወሰ ስንዴ ይመግቡታል። ሁልጊዜ 3 ጊዜ የተወደደ የሽቶ ቅባት ይቀቡታል። የወይን ጠጅም ያጠጡታል። ለክረምትና ለበጋም ማደሪያ አለው። በአንገቱም የወርቅ ዛንጅርና ድሪ አለ። ይህም ቅዱስ ፊላታዎስ መልኩ እጅግ የሚያምር ነበር። 10 ዓመትም በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፊላታዎስም ቃላቸውን አልሰማም። እነርሱም እርሱን ስለሚወዱት ልቡን ያሳዝኑት ስላልፈለጉ አላስገደዱትም። የከበረ ፊላታዎስም ያን ጊዜ ጌታችንን ኢየሱስ ክርስቶስን አያውቀውም ነበር። ፀሐይም አምላክ ይመስለው ነበር። በፀሐይም ፊት ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ከሆንክ ታስረዳኝ ዘንድ እለምንሃለሁ አለው። በዚያን ጊዜም ከወደ ላይ እንዲህ የሚል ቃል ወደ እርሱ መጣ፣ እኔ አንተ ልታውቀውና ስለከበረ ስሙ ደምህ ይፈስስ ዘንድ ያለህ አምላክ አይደለሁም። ሕፃን ፊላታዎስም ይህን በሰማ ጊዜ ልቡ ጸና። ዳግመኛም በዚያች ሰዓት ወደ እርሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው፣ የሚነግረውንም ያስተውል ዘንድ ልቦናውን ከፈተለት። ከዓለም ፍጥረት ጀምሮ የክብር ባለቤት መድኃኒታችን ክርስቶስ ሰው እስከሆነበት ድረስ የሆነውን ይነግረው ጀመር። በልቦናውም እጅግ ደስ አለው። ከዚያች ዕለት ወዲህ ሁልጊዜ አብዝቶ የሚጾምና የሚጸልይ ሆነ። ከብቻው እንጀራና ጨው በቀር አይበላም። ለድሆችና ለምስኪኖችም ምጽዋት ይሰጣል። ከዓመትም በኋላ ወላጆቹ አሰቡ። ለልጃቸውም ባልንጀሮች ምሳ አዘጋጁ። ሳይበሉና ሳይጠጡ አስቀድሞ ልጃቸው ፊላታዎስ ለዚያ በሬ ዕጣን እንዲያሳርግ ፈለጉ። ሕፃኑ ፊላታዎስም በበሬው ፊት ቆሞ ሰዎች የሚያመልኩ አንተ በእውነት አምላክ ነህን? አለው። ያን ጊዜም ከበሬው እንዲህ የሚል ቃል ወጣ፣ እኔ አምላክ አይደለሁም፣ ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ አለ። ይህንንም ብሎ ያ በሬ ተነስቶ የቅዱስ ፊላታዎስን ወላጆች በቀንዶቹ ወግቶ ገደላቸው። ፊላታዎስም ያንን በሬ ይገድሉት ዘንድ አመድ እስከሚሆንም በእሳት አቃጥለው በነፋስ ይበትኑት ዘንድ አገልጋዮቹን አዘዛቸው። እርሳቸውም እንዳዘዛቸው አደረጉ። የወላጆቹም በድኖቻቸው ወድቀው ነበር። እግዚአብሔርም ጸጋውን አሳድሮበታልና ቅዱስ ፊላታዎስ በወላጆቹ በድኖች ላይ ጸለየ። ነፍሳቸውም ተመልሳ በዚያን ጊዜ ተነሱ። በሲኦልም ካዩት ስቃይ የተነሳ ተናገሩ። ከዚህ በኋላ ቅዱስ ፊላታዎስና ወላጆቹ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን ተጠመቁ። ሀብተ ፈውስም ተሰጥቶት በጸሎቱ በሽተኞችን የሚፈውስ ሆነ። ወሬውም በንጉሡ ዲዮቅልጥያኖስ ዘንድ ተሰማ። መልእክተኞችንም ልኮ ወደ እርሱ አስቀረበውና ለአጵሎን ዕጣን ያሳርግ ዘንድ አዘዘው። ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በየአይነቱ በሆነ ስቃይ ያሰቃዩት ዘንድ አዘዘ። ባለንጋዎችም ገረፉት። በሆዱም ላይ የሚከብዱ ድንጋዮችን አደረጉ። እርሱ ግን በክብር ባለቤት ጌታ ኢየሱስ ክርስቶስ ኃይል የጸና ሆነ። ከዚህ በኋላ ንጉሡንና የረከሱ አማልክቶችን ሊረግማቸው ጀመር። ንጉሡም አፉን ይመቱት ዘንድ ምላሱን የሚቆርጡ ዘንድ ጥርሶቹንም ይሰብሩት ዘንድ አዘዘ። ጌታችንም ያለ ጥፋት ጤነኛ አደረገው። ከዚህ በኋላ ንጉሡ ይሸነግለው ዘንድ መልካም ቃል ሊናገረው ጀመረ። የከበረ ፊላታዎስ ግን ሲዘብትበት ለጣዖቶቹ እንደሚሰዋ ቃል ገባለት። ንጉሡም እውነት ስለመሰለው ደስ አለው። አጵሎንንና አገልጋዮቹ ለጣዖትም የሚገዙትን ሁሉንም እንዲያመጧቸው አዘዘ። ዳግመኛም በከተማ ውስጥ አዋጅ ነጋሪ ይዞር ዘንድ አዘዘ። እንዲህም እያለ ሁላቸው አሕዛብ ኑ ፊላታዎስ ለአማልክት ሲሰዋ ታዩ ዘንድ አሕዛብም ሁሉ ወደ ፍርድ አደባባይ ተሰብሰቡ። ጣዖታቱንም በጎዳና ውስጥ ሲያመጧቸው የከበረ ፊላታዎስ የክብር ባለቤት ጌታችንን ኢየሱስ ክርስቶስን ጣዖታቱንና አገልጋዮቹን ጣዖት አምላኪዎችንም ሁሉንም የምድር አፏን ከፍታ ተውጣቸው ዘንድ ለመነው፣ አጠቻቸው። በአደባባይም ውስጥ ታላቅ ጩኸትና ሽብር ሆነ። ይህን ድንቅ ሥራ አይተው ብዙዎች በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ተቆጥቶ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። ቆረጧቸውም። የሰማዕትነት አክሊልም ተቀብለው ወደ ዘላለም ሕይወት ገቡ። የከበረ ፊላታዎስንም ማሰቃየቱን ንጉሡ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊላታዎስ መስዋዕተ አምላክ ደሙ ወመፍቀሬ እግዚእ ትርጓሜ ስሙ ከመ ኢኮነ ፈጣሪ እንበለ ፍጥረት ዳይሙ ፀሐይ ገሃደ ነገሮ ለሰማይ በፍጽሙ ወዘያመልክዎ ላይም አቡሁ ወእሙ። በዚህችም ቀን የከበረ አባት ተጋዳይ የሆነ ጰላዲዮስ አረፈ። ይህም ቅዱስ ከዋሻው ሳይወጣ የሴቶችን ፊት ሳያይ 50 ዓመት ኖረ።
ድንቅ ታምራቶችንም የማድረግና የትንቢት መናገር ሀብት ተሰጠው። ዜናውም በቦታው ሁሉ ተሰማ። ምስር አገር አንድ ነጋዴ ነበር። ይነግድም ዘንድ በመርከብ ተጭኖ ወደ ሄደ። በማዕበልም ተነስቶበት ለመስጠም ደረሰ። በአባ ጰላዲዮስ ጸሎት ተማጽኛለሁ፣ ከሞት ከዳንኩ 100 የወርቅ ዲናር ለእርሱ ሰጣለሁ ብሎ ጮኸ። በዚያን ጊዜ በመስቀሉ መርከቡን ሲቀዝፍ አባ ጰላዲዮስን አየው፣ ወደ ወደብም አደረሰው። ከዚህ በኋላ ወደ ሀገር ውስጥ በደረሰ ጊዜ ነጋዴ ፈረስ ተከራይቶ ያንን 100 የወርቅ ዲናር ይዞ ወደ አባ ጰላዲዮስ ሄደ። በመሸም ጊዜ በአንዲት ሀገር በእንግዳ ማደሪያ ውስጥ አደረ። በዚያም ሞሪት የሚባል ሰው አግኝቶ በልቡ ያለውን ሁሉ ሚስጥሩን ነገረው። ሞሪትም እኔ ቦታውን አውቀዋለሁና ወደ እርሱ አደርሳለሁ አለው። በማግስቱም ሁለቱም ወደ አባ ጰላዲዮስ ሄዱ። በደረሱም ጊዜ ሰላምታ ሰጡት። ነጋዴውም ያን ያመጣውን ወርቅ ሰጠው። አባ ጰላዲዮስም አይቶ ባረከው፣ እንዲህም አለው፣ ወደዚህ ወርቅ ፍላጎት የለኝም፣ ነገር ግን በእግዚአብሔር ፊት ጠቃሚ እንዲሆን ሄደህ ለድሆችና ለችግረኞች በትነው አለው። ነጋዴው ግን ይቀበለው ዘንድ ከእግሩ ስር ወድቆ ማለደው። ጥቂትም ወሰደለትና እንዲህ አለው፣ ለበረከት ይህን ተቀብያለሁ፣ የቀረውንም እንዳዘዝኩ አድርገው አለው። ነጋዴውም ወርቁን ይዞ ተመለሰ። ከተራራውም ወርዶ ከወንዝ ደረሰ። በዚያን ጊዜ ሰይጣን በሞሪት ልብ አደረና ገንዘቡን ሊወስድ ወደደ። በአደገኛነትም በላዩ ተወርውሮ ገደለው። በሌሊትም በድኑን ተሸክሞ ወስዶ ከአባ ጰላዲዮስ ደጅ ጣለው። በማግስቱም ወደ አገረ ገዢ ሄዶ ስለ ሟቹ ነገረው። መኮንኑም ወደዚያ በደረሰ ጊዜ አባ ጰላዲዮስን ይዞ ጽኑ እስራትን አሰረውና ስለ ሞተው ሰው ሊመረምረው ጀመረ። እርሱ ምን አልገደልኩም አለው። ወደ ሞተውም ቀርቦ ቃሬዛውን ይዞ ረጅም ጸሎትን ጸለየ። በድን ሆይ ማን እንደገደለ ተነስተህ ትናገር ዘንድ በእግዚአብሔር ስም አዝዝሃለሁ አለ። ወዲያውን የሞተው ተነስቶ ስለ ገንዘቡ ሞሪት እንደገደለው ተናገረ። መኮንኑም ይህን ድንቅ ታምር ባየ ጊዜ ደነገጠ። ለአባ ጰላዲዮስም ሰገደለት። በላዩም ክፉ ስላደረገ ተጸጸተ። ሞሪትንም ሊገድለው ወደደ። አባ ጰላዲዮስም አስተወው። ከብዙ ተጋድሎም በኋላ እግዚአብሔርን ደስ አሰኝቶ አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጰላዲዮስ ሕጉሰ መከራ ወሕማም ሐሳወ ላዕሌሁ ብእስ የሥጋ ወደም በኃይለ ጸሎቱ ቅድስት እስከ ተንሥአ ንውም ሱታፌ ምግባሩ ወላይ ከዚያሁ ድኩም ለቴዎድሮስ ረዱ ሰላም። በዚህችም ዕለት የቅዱስ ፊላታዎስ ማኅበር የሆኑ 10,503 መኳንንቶች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ደግሞ የቅዱስ ቂርቆስ ማኅበር የሆኑ 11,400 በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእስክንድርያ አገር ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 48ኛ ነው። ይህም አባት ከታናሽነቱ ጀምሮ በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን ውስጥ መንኩሶ ፍጹም ተጋድሎን ተጋደለ። በጾም በጸሎት በመትጋት የተጠመደ ሆነ። በእግዚአብሔርም ተመርጦ በሰማዕቱ ቅዱስ ሚናስ ቤተ ክርስቲያን ሊቀ ጳጳሳት አባ ሚካኤል ቅስና ሾመው። የቤተ ክርስቲያኑም ገንዘብ ሁሉ ምድሩንም በውስጧ የሚገባውን መባና ስዕለታቱንም አስረከቡት። መልካም አስተዳደርንም አስተዳደረ። በሰላም በፍቅርም አገለገለ። ከእርሱ አስቀድሞ የነበር ሊቀ ጳጳሳት አባ ሚናስ ባረፈ ጊዜ የሚሾሙትን ሊቀ ጳጳሳት ይመርጡ ዘንድ ኤጲስቆጶሳቱና መምህራኑ ተሰበሰቡ። ብዙዎችንም መርጠው ስማቸውን በክርታስ ጻፉ። አንድ ጻድቅ ሰውን በሰማዕት ቅዱስ ሚናስ ቤተ ክርስቲያን የተሾመውን ቀሲስ ዮሐንስን ለምን ረሳችሁት አላቸው። ሁሉም በእውነት እርሱ ለዚህ ሹመት የተገባ ነው አሉ። ከዚህም በኋላ ስሙን በክርታስ ጽፈው ከእነዚያ ጋር ቀላቀሉት። በመሰዊያ ላይም አድርገው 3 ቀኖች ሲጸልዩና ሲቀድሱ ኖሩ። ከዚህም በኋላ ሕፃን አምጥተው አንዷን ክርታስ እንዲያነሳ አዘዙትና በውስጧ የዚህ ቅዱስ ስም ያለባትን አነሳ። አይተውም መልሰው ከክርታሶቹ ጋር ቀላቀሏት። ሌላ ሕፃንም አመጡና እርሱም ያችን ክርታስ ደግሞ አነሳት። አይተውም እንደ ቀድሞ መልሰው ቀላቀሏት። 3ኛም ሕፃን አመጡና እርሱም የዚህ አባት ዮሐንስ ስም ያለባትን ይችን ክርታስ አነሳ። እግዚአብሔርም እንደመረጠው ተረዱ። ከዚህ በኋላ ያለ ውዴታው ይዘው በእስክንድሪያ ሀገር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ እንደ ሐዋርያት አጠባበቅ መንጋዎቹን ጠበቀ። ወደ እግዚአብሔርም የሚያደርሱ መጻሕፍቶችን ያነቡላቸው ነበር። በበጎ ሥራና በቀናች ሃይማኖት የሚያጸናቸው ሆነ። ችግር ላለበት ሰው ሁሉ አብዝቶ የሚራራና የሚመጸውት ሆነ። በዘመኑም አንድ መስፈሪያ ስንዴ ዋጋው 2 የወርቅ ዲናር እስኪሆን ድረስ በግብፅ ሀገር ታላቅ ረሃብ ሆነ። ድሆችና ችግረኞች ከሕዝቡም ውስጥ
ብዙዎቹ ወደ ቤቱ ደጃፍ ይሰበሰቡ ነበር። ረዳቱ ማርቆስንም በአብያተ ክርስቲያናት ገንዘብ ላይ ሁሉ ሾመው። ጌታችንም ከሰዎች ላይ ቁጣውን እስካራቀ ድረስ ለችግረኞች ሁሉ በጧትና በማታ የሚሰጣቸው ሆነ። ስለዚህም ይህ አባት ዮሐንስ መሐሪ ተብሎ ተጠራ። ከዚህ በኋላ ይህ አባት አብያተ ክርስቲያናትን ሰራ፣ በጌጥ ሁሉ አስጌጣቸው። ረፍቱም በቀረበ ጊዜ ለካህናቱ የሚያርፍባትን ቀን ነገራቸው። እንዲህም አላቸው፣ እኔ ጥር 16 ቀን ተወለዱ። በዚች ቀን ሊቀ ጵጵስና ተሾምኩ። ደግሞ በዚች ቀን አርፋለሁ። ይህንንም ሲላቸው ኤጲስቆጶሳቱ አለቀሱና አባታችን ሆይ ካንተ በኋላ ሊቀ ጵጵስና የሚሾም ማን ነው አሉት። እርሱም ረዳቴ ቀሲስ ማርቆስ ነው፣ የክብር ባለቤት ጌታችንም ለዚህ ሹመት መርጦታልና አላቸው። በሹመቱም 23 ዓመት ከኖረ በኋላ ጥር 16 ቀን አረፈ። በዘመኑም በእስክንድሪያ ሊቀ ጵጵስና በግፍ የተሾመው ዳዊት ሞተ። ዳግመኛም ከእርሱ አስቀድሞ የነበረ በእስር ቤት ውስጥ 10 ዓመት ከኖረ በኋላ ሌላ ጊዮርጊስ የተባለ ተሾመ። ይህም አባ ዮሐንስ በተሾመ ጊዜ ስለ ቀናች ሃይማኖት መልእክትን ጻፈ። ጊዮርጊስም ባረፈ ጊዜ በእርሱ ፈንታ ስሙ ኪራቆስ የሚባል ጻድቅ ሰው ተሾመ። መልእክትንም ጽፎ ወደ አባ ዮሐንስ ላከ። እርሱም ደስ ተሰኘበት። የመልእክቱንም መልስ ጽፎ ላከለት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ዮሐንስ ከሳቲ ምስጢረ ዕለት ዘትመጽእ በቅድመ ጉባኤ አቲ እንዘይብል ሰዓተ ሞቲ በእንታክቲ ወተወለድኩ አንሰ በዕለት ዛቲ ወበትረ ያሪክ ተሰየምኩ ባቲ። በዚህችም ዕለት አምድ ከሚባል ሀገር የሶርያ ሰው ሊቅ ዳንኤል አረፈ። የዚህም ቅዱስ አባቱ በወርቅና በብር ባለጸጋ የሆነ ነው። አባቱም በሞተ ጊዜ የሀገር አምድ ጳጳስ አባ ዲዮናስዮስ ይህን ቅዱስ አሳደገው፣ የቤተክርስቲያንን ትምህርት አስተማረው። ከዚህም በኋላ ዲቁና ቅስና ሾመው፣ የወንኩስና ልብስንም አለበሰው። ሀብተ ፈውስንም እስከተሰጠው ድረስ ከሰንበት እስከ ሰንበት ሳይበላም በጾም በጸሎት ጸንቶ ኖረ። ከዚህ በኋላ የሴቶችን ፊት እንዳያይ ፈጽሞ ስዕለት አደረገ። እናቱም ወሬውን በሰማ ጊዜ ወደ እርሱ መጣች፣ ታየውም ዘንድ ላከችበት። እርሱም የሴቶችን ፊት እንዳላየ ስዕለትንም ተስያለሁ አላት። እርሷም እኔ እናትህን አይደለሁምን? እንዴት እንደ ሌሎች ሴቶች ታስመስለኛለህ? አለችው። እምቢም ባላትም ጊዜ ክንብንቧን ገልጣ ሁለት ሴቶች አንድ ልብስ ለብሰው እያዩ ሲጠቃቀሱብህ እግዚአብሔር ያሳየኝ ብላ ረገመችው። ከጥቂት ቀንም በኋላ አንድ ምእመን ሰው ለሊቅ ዳንኤል 300 የወርቅ ዲናር ወሰደለት። በማታም ጊዜ ከሊቅ ዳንኤል ደጃፍ ሲደርስ ከእርሱ ጋር ያለ ወዳጁ ስለ ገንዘብ ፍቅር በላዩ ተነስቶ ገደለው። ስለ ሟቾቹም የአምድ ንጉሥ በሰማ ጊዜ አባ ዳንኤልን ያቀርቡት ዘንድ አዘዘ። በውሽባ ቤት ያሉ ሁለት ሴቶች የአባ ዳንኤልን መምጣት ወሬ በሰሙ ጊዜ ከችኮላቸው ብዛት የተነሳ ያዩት ዘንድ አንድ ልብስ ለብሰው ወጡ። አባ ዳንኤልም እናቱ የተናገረቸው ስለደረሰበት ፈገግ ብሎ ሳቀ። ንጉሱም ስለሞተው ሰው አባ ዳንኤልን በመረመረው ጊዜ እኔ አልገደልሁትም፣ ነገር ግን የገደለው ራሱ ይናገር አለ። በዚያን ጊዜ ሟቹ በአባ ዳንኤል ጸሎት ተነስቶ የገዳዩን ተናገረ። ይህንንም ድንቅ ታምር ንጉሱና ሕዝቡ ሁሉ አይተው በአባ ዳንኤል ፊት ሰገዱ። በቅዱሳኑም ላይ ድንቅ ስራ የሚሰራ እግዚአብሔርን አመሰገኑ። ከዚህ በኋላ ለአባ ዳንኤል እጅ መንሻ ንጉሱ ብዙ ወርቅን አመጣ። አባ ዳንኤልም ከእርሱ መቀበልን እምቢ ባለ ጊዜ ንጉስ ገዳምን ሰራለትና ብዙ መነኮሳት ተሰበሰቡ። ወደ መልካም ሽምግልና በደረሰ ጊዜ ጥቂት ታመመና በሰላም አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዳንኤል እንተ በጻተ ከመይራይ አነስተ ከመ ንጉሰ አምድ አሐዞን ዘይሰምዕ ውዴተ ዜና ቃላቲሁ ከመይነግር ክሱተ በኃይለ ጸሎቱ አንሳ ብእስየ ምውተ